ይኸውልሽ ተረጋጊና አውሪ። ቆይ ለመሆኑ አንቺ ማነሽ? አቶ ደረጀ እውነቱን መናገር አለበት የምትሉ ሀሳባችሁን አስቀምጦ፣ እንደዚሁም ሰላምም ዳጣ ልጇ እንደሆነች ማወቅ አለባት። ዳጣም ደግሞ ሰላም እናቷ እንደሆነች ማወቅ አለባት። መቼ ድረስ ተደብቆ ባይሆን ወይዘሮ ማርታ እንኳን ባትሰማውና ለጊዜው እናትና ልጅ ቢተዋወቁ ልጅም ደስተኛ ብትሆን በልጇ እናትን በልጇ ደስተኛ ብትሆን፣ ቀስ ብሎ ደግሞ ወይዘሮ ማርታን አሳምኖ እውነታውን መንገር አለበት። ምክንያቱም ከወይዘሮ ማርታም ደብቆ ማዝለቅ አይችልም። አንድ ቀን ጉዱ መውጣቱ አይቀርም ማለት ነው። እናንተስ እስቲ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጦ እውነቱ መውጣት አለበት። አቶ ደረጀ ናታንን ለመሆኑ ሰላም ስለ ዳጣ ታወራሃለሁ ብለው፣ አዎ በተደጋጋሚ ማናት? ኬት ነው የመጣችው? አባቷ ማን ይባላል? የት ነው የተወለደችው? አጣርተህ ንገረኝ እያለች እኮ ትጠይቀኛለች በተደጋጋሚ ብሎት ነበረ። አቶ ደረጀም ግን እውነትህን ነው ቢለው እንግዲህ አዎ አባዬ እውነቴን ነው ብሎት ነበረ። እንግዲህ አቶ ደረጀም በመደንገጥ አውቃታለች ማለት ነው ነበር ያለውና ናታን ግን ይሄ ነገር ግራ አጋብቶታል። ምናልክ አባዬ ቢለው አይ ምንም ብሎ እንግዲህ መኪና ውስጥ ትቶት ወርዷል ማለት ነው። ወደ ቤትም ሄዶ መጣፉን ሲያስተካክል እንግዲህ ሰላም ናታን ክፍል ያው ትሄዳለች እና እሷም እንግዲህ መጣፎችን እንደሆን አታምናቸውም እያስተካከልካቸው ነው ብትለው አዎ ይላት ነበር። እና እሱም እንግዲህ የዚች የዳጣ ነገር አይገርምህም እንዴ ነበር ያለችው። በጣም እንዴት ቢላትም እንግዲህ አቤጌል እኮ አሁለታ ከቤት ብትባረር በዛ በጨለማ ተከትላት ነበረ ወጥታ የሄደችው። ይሄ ምን አይነት ደግነት ነው? ምን አይነት እንደው ምን አይነት አስተዳደግ ቢኖራት ነው ተከትላት የወጣችው? አቤጌል እኮ ያን ሁሉ ነገር ያደረገችው ዳጣን ከዚህ ቤት ለማስባረር ነው። ዳጣ ግን አቤጌል ስትባረር እሷም ተከትላት ወጥታ ውጭ ላይ አብራት አደረች ነበር ያለውና እንግዲህ ናታንም አዎ የሚገርም ነው የእሷ ነገር ትለያለች ነበር ያለውና ሰላምም ግን እኔ ወንድ ብሆን አሳየህ ነበር ነው ያለችው። ምን ሲል ዳጣን ጠብሼ ነው አን ያለችውና አይ እሱስ የምትጠበስ እንኳን አይደለችም ነበር እንዴ ስላት እንግዲህ ዳጣ እኮ እንደምታይ አይደለችም፣ በጣም አስተዋይና አርቆ ሀሳቢ ልጅ ናት፣ በጣም በሳል ልጅ ናት ነበር ያላትና እሷም አዎ በላንተ ኮራ ኮራ ስትል እንዳታመልጥክ አንድ ወንድ መጥቶ ላፍ አድርግቶ ኋላ እንዳይወስደብህ ነበር ያለችውና አይ ዳጣን ማንም አይወስዳትም፣ ደግሞ አትጀናጀንም፣ እንደዛ አይነት ሰውም አይደለችም፣ ከኔ ውጭማ ለማንም ልትሆን አትችልም የሚል ጥያቄ ነበር የመለሰላትና እንደዛ ከሆነ ጥሩ ነበር ያለችውና በተደጋጋሚ እንግዲህ ናታንና ዳጣ አንድ እንዲሆኑ እየገፋፋይ ትገኛለች ሰላም ማለት ነው። ነገር ግን ይጠየካት እንዴ የተወለደችበትን ቦታ ነገረች ሆይ ብትለው አዎ ነግራኛለች ነበር ያለችውና ያለውና እንግዲህ እያንዳንዶቹን ነገር ሊነግራት ሲል ነው ወይዘሮ ማርታ እንግዲህ ልካት ናታን በዚህን ሰዓት ለምንድን ነው ክፍሉን ዘግቶ የሚቀመጠው ከሰላም ጋራ ኑ በያቸው ከኛ ጋራ መተው ይጫወቱ ነበር ብላ ላከቻትና እሱ ሊነግራት ሲል እንግዲህ ውሃ ሄዳ ምን እየሰራችሁ ነው ብቻችሁን ነበር ያለቻቸውና እነሱም እየተጫወትን ነው ነበር ያለችውና እሷም እንግዲህ እማዬ እንዳለች ብላ እንግዲህ ረስቼዋለሁ ብላ ሄጄ እማዬን ድጋሚ ጠይቄ ልምጣ ነበር ያለችው። እነሱም እንዴ ለምን እዚህ ጋር ቅርብ ሰዓት መተሽ ነው እንዴ የምትረሺው ነበር ያሏትና እሷም በቃ አስታውሻለሁ እማዬ ያለቻችሁ አንድ ክፍላስ ውስጥ ዘግታችሁ የምትቀመጡት ምንድን ነው እሱ የምታደርጉት ኖር አይደለም ወይ ብላችኋለች ብላ ነበር ያለችውና ወይዘሮ ማርታ ግን ኑ ከኛ ጋር ተጫወቱን ያለችው ስለ ኖር ነገር ያወራችው ነገር የለምና ሰላምዬ እንግዲህ አዎ እትዬ እውነቷን ነው ወደዛ ሂድ በቃ አንተም እኔማ የትም አልሄድም ስለዚህ ልጅ አንድ ነገር ሳልሰማ ነበር ያለችውና እንግዲህ እዛ ጋደም ብላ እያሰላሰለች ልጄን እኮ አንድ ቀን ብቻ ነው ያየዋት ያውም ከነ ደሞ አንቺ የምትወልጂው ግን ምናልባት ልጄ ብትገኝም ባትገኝም ልደታችሁን አንድ ቀን አከብርላችኋለሁ። አንቺ ግን ስታድጊ ትልቅ ስትሆኚ እህትሽን ትፈልጊያታለሽ። እናትሽ ባንቺ ሀዘን እያረረች ነው የሞተችው፣ ባንቺ ሁልጊዜ እንዳሰበችሽ ነው ብለሽ ትነግሪልኛለሽ እያለች እንግዲህ ብቻዋንም እያወራች እያሰላሰለች ነበርና
ናታንንም ለብዙ ሰዓት በጉጉት ስጠብቀው ነበረ። ናታን ግን ምንም መስሎ ስላልተታየው እየተጫወቱ ነበር የቤተሰብ ጨዋታ። እሱም እንግዲህ ወረቀት ላይ ስዕል መሳልና በምልክት ማሳየት ስዕል መሳል ነበረ። ነገር ግን አቤጌል የሆነ ያሰበችው ተንኮል ነበረ። እኛ ካሸነፍን እኔ ነኝ የምቀጣችሁን ቅጣት ግን ደግሞ ለመመለስ ቃል ግቡልኝ ነበር ያለቻቸው። ደግነቱ አላሸነፈችም። ብታሸንፍ ኖሮ የምጠይቃቸው ጥያቄ ከባድ ጥያቄ እንደሚሆን ያው ለመገመት አይከብድምና ወይዘሮ ማርታ ግን ችግር የለም ፕሮሚስ በቃ ገብቼ ልሻለሁ ነበር ያላትና አቶ ደረጀም ቅር ቢለውም እሺ ሜዳውም ያንቺ ፈረሱም ያንቺ ነው፣ ያም የሆነው ግን ደግሞ ካሸነፍሽ ብቻ ነው ነበር ያላትና እሷም እንግዲህ ለመጠየቅ ተዘጋጅታ ነበረ። መጨረሻ ላይ ግን ወታደር ጦር ሜዳ ላይ ወድቆ ሳሉ በስዕል ቢባሉን ግን አቤጌል አልሳለችውም። ነገር ግን ናታን በደንቡ ነበር ያሳየው። አገላለጥ ላይ ወይዘሮ ማርታ በጣም አሪፍ አርግታ ነበር የገለጠችው። እሷ ግን መሳሉን ትታ የሚባለው መስማት ትታ ናታንን አይን ውስጥ ነበረ የምታየውና ስለዚህ ውድቅ ሆኖባታል። አላሸነፈችም ማለት ነው። ነገር ግን አቶ ደረጀና ዳጣ ውሃ የሆነው ደግሞ አንድ ግሩፕ ነበሩና እነሱም እንግዲህ ወይዘሮ ማርታ ጎጆ ይሳሉልን፣ እዛ ጎጆ ውስጥ ደግሞ ትልቅዬ ሰው ቁጭ ብሎ እንዳለ ንጹህ ቤት ይሳሉልን ነበር ያለችው። ይሄንን ምልክት የምታሳየው እንግዲህ ዳጣ ናትና ዳጣም ሲነገራት ይሄ ደግሞ ምን ማለት ነው እያለ ግራ ብትጋባ፣ ነገር ግን መጨረሻ ላይ ገብቷታልና በምልክት እያሳየች ነበረ። እሷ በምልክት ያሳየችውንም አቶ ደረጀ ግን በትክክል እሷ እንዳለችው አርግቶ ስሏል ማለት ነው። ስለዚህ የነሱ አሸናፊ ሆነዋል። እንግዲህ ወይዘሮ ማርታ ግሩፕ ወድቀዋል ማለት ነው። የነሱ ውድቅ ሆኖባቸዋል። ነገር ግን ቅጣት ይቀጣሉና አቤጌል እንግዲህ ለጊዜው ወደ አቶ ደረጀ ጠጋ ብላ ነበረ ቅጣቱን ለመቅጣት ነው። እነሱም በይ ወደ ራስሽ እንትን ወደዛ ተጠጊ ቦታ ልቀቂ ነበር ያሏትና ነገር ግን እኔ አልቀጣም ነበር ያለችው እሷ። ምን ያውልሽ ኃላፊነት ከዚህ ነው የሚጀምረው፣ ትቀጫለሽ። መጀመሪያ ሁላችንም እንቀጣለን ብለሻል፣ ሁላችንም እንቀጣለን፣ እኔም ደረጀ ሁላችንም እንቀጣለን ነበር ያለችውና ነገር ግን ውሃ እኔ ነኝ የምቀጣቸው እያለች ነበርና ዳጣ አይ እኔ ልቅጣቸው ነበር ያለችውና ነገር ግን ምን ትቀጣቸው ይሆን እያልን ሁላችንም አፋችን ከፍተን እየጠበቅን ነበረ። ቢሆንም የቀጣችው ቅጣት በጣም ደስ የሚል ቅጣት ነውና መጀመሪያ እንግዲህ አቤጌልን የቀጣቻት። አቤጌልን የሰላምዬን አንድ ቢጃማ የትዬን አንድ ቢጃማ ሁለት ቢጃማ አንድ ላይ ታጥቢያለሽ ነበር ያለቻት እና አቤጌል ግን አሻፈረኝ ያለችውና በፍጹም እኔ እነሱን ልብስ አላጥብም እጄ ይባላሽብኛል ነበር ያለችውና እነሱ ግን ኃላፊነት ከዚህ ይጀምራል። ታጥቢያለሽ ተብለሻል፣ ግዴታሽ ነው ታጥቢያለሽ ተብላለች ማለት ነው። ናታን ደግሞ ለብ ባለ ውሃ አሙቆ አቶ ደረጀንና ማርታን እግር እንዲያጥብ ነው የታዘዘው ማለት ነው። እሱ ቅጣቱን በደስታ ተቀብሏል። ወይዘሮ ማርታ የተቀጣችው ቅጣት ደግሞ አቶ ደረጀን ግንባሩ ወይም ደግሞ ደስ ያላት ቦታ እንድትስመው ነው የተቀጣችው ማለት ነው። የዳጣ ቅጣት የሚገርም ቅጣት ነው እና እኔ እንደውም ሌላ ነገር ምን ትቀጣችኋለች ብዬ ነበር ያሰብኩትኝ ወይም ደግሞ ይቅር ትላችኋለች ብቻ ብዬ ነበረ። ነገር ግን በቃ ደስ የሚል ቅጣትን የቀጣቻት እና ወይዘሮ ማርታ እኔ ያው ምን ጋር ነው የሚሳመው? ምን የሚሳም ቦታ አለው? ፊቱ ሁሉ ዝንጀሮ የሚመስል ጠጉር ብቻ ነው። አይዳጣም ማይሆን ቅጣትን የቀጣሽኝ እንዴት ምን ጋር ነው የሚሳመው? እስቲ ምን የሚሳም ቦታ አለው? እያለች እንግዲህ እየቀለደች ነበር እና ሰላምዬ መታ ቁጭ ብላ ከነሱ ጋራ እንግዲህ ናታን ሲቆይባት እነሱ ወዳሉበት ሄዳ አምርታ ነበርና ቁጭ ብላ ከነሱ ጋራ እንግዲህ እነሱ የሚያደርጉትን ሁሉ እያየች ነበርና እንግዲህ ወይዘሮ ማርታ ቅጣቷን ተቀብላለች ማለት ነው። የአቶ ደረጀን ግንባር ስማለች። እሱም ባይቀጣም የሚስቱን ግንባር ያው ለመሳም ተገዷል ማለት ነው። ነገር ግን ሰናብዬ የነሱ ጨዋታ ሳይሆን እንትን ያላት በጣም ያስጨነቃት የዳጣ ጉዳይ ነው ማለት ነውና ነገር ግን በንጋታው ያው ናታንም በጠዋት አግኝተው ትላንትና እነግርሻለሁ ብለህ ሄደህ በዛው ቀረታልክ ስጠብቅህ ብትለው እሱ ምን ነበር እነግርሻለሁ ያልኩትኝ ነበር ያላትና እሷም እንዴት ትረሳዋለህ? ነግርሻለሁ ብለኸኝ ነበር እኮ ስጠብቅህ አመሻው፣ አንተ በዛው ቀረ። ከዛን ገብቼ የተኛው የሚረሳ ነገር ሆኖ ነው ብትለው ኦኬ ለዛ ነው ለካ ስለዳጣ ጉዳይ ነው። ታዲያ ይሄ ምን ያስጨንቃል ነበር ያላት። ለምን አያስጨንቅም? በጣም ነው እንጂ የሚያስጨንቀው ነበር ያለችውና እሱም እንግዲህ ምንድነው ሰላምዬ የሆነ ብቻ ማወቅ የምትፈልጊው ነገር አለ ምንድነው ነበር ያለውና ናታን እንግዲህ በውስጡ የተጠራጠረው ነገር አለ። አንደኛ የሰላም ጥያቄ ያጠራጥራል፣ ሁለተኛ ደግሞ
አቶ ደረጀ አውቃታለች ያላትን ቃል እንግዲህ ይዞ ናታን ግን አስተዋይ ሰው ነው። አፍ አውጥቶ ባይናገርም የሆነ የተረዳው ነገር አለ ማለት ነው ናታንና ግን መጨረሻ ላይም እስቲ ንገረኝ ያለችህን ምንድን ነው እሱ ብላም ጠይቀው ነበርና እሱም የተወለደችበትን ቦታ ነግራኛለች ነበር ያለው ነው። እና የተወለደችበትን ቦታማ ባህር ዳር እንደሆነ ለኔም ነግራኛለች ነበር ያለችው። አይ ባህር ዳር ላይ የተወለደችው እዚሁ አዲስ አበባ ነው የተወለደችው። እንዴት ልትዋሸኝ ቻለች ታዲያ ይላትልም እንግዲህ አላቅም፣ የት አካባቢ አዲስ አበባ የት አካባቢ እንደሆነ አታውቅም፣ ግን እዚህ አዲስ አበባ ውስጥ ነው የተወለደችው። እሺ አባቷ ሲሳይ አይደለም ማለት ነው? አዎ አባቷም ሲሳይ አይደለም። እና ማን ነው አባቷ? አታውቀውም፣ ግን አልነገረችኝም። እሺ እናቷስ? አስተዳደጓስ? እሱን ሁሉ አልነገረችኝም። ልጅቷ ቀላል ልጅ አይደለችም። ሁሉ ነገሯ ድብቅ ነው። ይህን ራሱ በግድ በስንት መከራን የነገረችኝ በማለት ነው ያላትና ግን እሷም ሰላም በጣም አምራለች አሁን ማለት ነው። እንዴት ትደብቀናለች? እንዴት ትወሸናለች? እውነቱን በቃ አፋጠን መጠየቅ አለብን እያለች እየተቆጣች ነበረ። ናታንም ሰላምዬ ዛሬ እኮ ቆጣ ቆጣ እያልሽ ነው እየተናገርሽ ያለሽው ምንድን ነው? በቃ ሊሂድ እንዴ እያላትም ነበርና እንግዲህ የዳጣ ወሬ ለማስቀየስ ግን እንዴት ነው የልጅሽ አባት በቃ ጠፍቶ ቀረ በዛው ነበር ያለውና እሷም የልጅሽ አባት ማለት የት ነው ጠፍቶ የሚቀረው? እኔ የጠየቅኩህ እያወራሁ ያለሁት ስለ ዳጣ ነው። አንተ ግን ደግሞ ነገር ለማስቀየስ ስለ ልጅ አባት ታወራኛለህ። አቤጌን ለቀቅ ብታደርገኝ ደግሞ አንተ ለትተካብኝ ነው ነበር ያለችውና እሱም አይ እንደዛ ማለት አይደለም፣ ታስከፋሽ ይቅርታ በቃ ትቻለሁ ነበር ያለ። ሊሄድ ነው በቃ ነበር ያላትና የት ነው የምትሄደው? የትም አትሄድም፣ ዳጣን ጠርተናት ያለውን ነገር ሁሉ እንጠይቃታለን ነበር ያለችው። ዳጣንም በአስቸኳይ እንድትመጣ ጠርተዋታል ማለት ነው። አቶ ደረጀም እንግዲህ የፈራው የጠረጠረው ነገር ስላለ ወይዘሮ ማርታን ለአንቺ ታማኝነት ማለት ምንድን ነው እያለ እየጠየቃት ነበርና እሷም እንዴት ልጠይቀኝ ቻልክ እንደዚህ አይነት ጥያቄ ነበር ያለችው። አይ ለማወቅ እምነት ማለት ለአንቺ ምንድን ነው ቢላትም እንግዲህ በድጋሚ ይሄ እምነት የሚለው ቃል ለእኔ በጣም ትልቅ ቦታ አለው። እምነት ማለት በተዳርም በሰዎች ዘንድም ሰዎችም አያደርግም አይሆንም ብለው ሲመሰክሩለት ያ ሰው ታማኝ ነው እያለች አንዳንድ ነገሮች እያወራችው ነበርና እንደዚሁም እንግዲህ አንዴ ቀንም እንደሚጥል ቀንም እንደሚያነሳም እያወሩ ነበርና እና የሰው ልጅ በህይወት ውስጥ አንድ ቀን ሲጎልበት የቀን ጎዶሎ ይባላል እያለች እያወራችሁ ነበርና እሱም አዎ እኔም ቀን ጎሎብኝ ያውቅ ነበር ነው ያላትና እኔም አላውቀው ቀን ነበር የጎደለብህ? ምን አይነት ቀን የጎደለብህ? እኔ ሳልሰማ እኔም አላውቀው በል ንገረኝ እስቲ ነበር ያለችውና እሱ ግን ሊነግራት ፈቃደኛ አይደለም። ምክንያቱም ፊቷ ላይ ተቆጥታለች። ይሄን ነገር ቢነግራት ከባድ ነገር ሊፈጠር ይችላል ስለሆነ ማለት ነው። ዳጣም እንግዲህ በአስቸኳይ ተጠርታ ሰላም ፊት ቀርባለች እና ሰላምዬም ፊቷ ትክክል አይደለም እንዴ ሰላምዬ ትክክል እኮ አይደለሽም ዛሬ ነበር ያለቻት ዳጣ። ምን አገባሽ ሆነ አልሆነ ፊቴ አንቺ ቆይ ማንሽ ምንድነሽ ኬት ነው የመጣሽው ነበር ያለቻትና ዳጣን ሰላምዬ እንግዲህ ዳጣ በጣም ደንግጣለች። ማለት ኬት ነው የመጣሽው ማለት በማለት እንግዲህ እየተርበተበተ የነበረ ሰላም እንግዲህ አፋጣት። አዎ ኬት ነው የመጣሽው አንቺ ማነሽ ነበር ያለቻት እና ይሄን ነገር ያደረገችው ሰላም ግን እውነቱን ለማወቅ ነው። እውነቱን ግን አቶ ደረጀ ልጇ እንደሆነች በሚስጥር ቢያስረዳት ጥሩ ነው ብለን እናስባለን። ዳጣ እውነቱን ትናገራለች አትናገርም የሚለውን በቀጣይ ቪዲዮ እዣላችሁ ይመጣለሁ ማለት ነው። እስከዛው ድረስ ቸር ሰንብቱልኝ። ቪዲዮን ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አመሰግናለሁ።